ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን ዋላችሁ? አረብ ሀገር የሄዱ እንኳን 12 ዓመት 12 ሰዓት የተቀመጡ ልጆች አይምሯቸው፣ ጸባያቸው፣ ሃይማኖታቸው ይቀየራል። በዛ ነው እንዴ እኔን መምሰልማ ነበረባት። እኔ የምሰራውን ስራ አሁን የእሷ ታናሽ መጣለች። እንደመጣች ወዲያውኑ ጫማዋን አውልቃ ንስሐ ነው የገባችው። አረብ ሀገር የሄደች ሴት አእምሯም ሃይማኖቷም ባህሪዋም ይቀይራል ያሉት ቄስ በጣም መነጋገሪያ ሆኗል። የልጃቸውንም ገንዘብ ወስደው አልሰጥም ያሉት አረብ ሀገር ከሄደች በኋላ ልጃቸው ባህሪዋ አእምሯ አይ ቲንክ ሃይማኖቷም ተለውጧል በሚል እንደ ጠላት ወስደዋት ነው እንጂ በወላጅነት አይደለም ገንዘቧን ያጠፉት። ይህን ቪዲዮ እንድሰራ ያደረገኝ በጣም በርካታ እህቶቻችን ከአረብ ሀገር ሲመለሱ ሃይማኖት ቀይራችኋል፣ እስልምናን ተቀብላችኋል በማለት እያነቁ ጸበል ሽርንቁላ ለሽርንቁላ ገደላ ሀገር እየወሰዱ ውሃ ሲነክሯቸው ገንዘባቸውን ወስደው አንሰጥም ያሉ በጣም በርካታ የኦርቶዶክስ ቤተሰቦች አሉ። ይችኛይቱ ደፍራ ወደ እግረኛው ሚዲያ መታ ነው እንጂ ማለት ነው። አይ ቲንክ ይቺ ልጅ ሃይማኖቷን ቀይራለች፣ ጴንጤ ሆናለች መሰለኝ። እኒህ አባት የልጃቸውን ገንዘብ ወስደው አልሰጥም ያሉት በቃ ሃይማኖት ቀይራለች አይ ቲንክ ወይ ጴንጤ ሆና ሊሆን ይችላል። በቃ ባህሪዋ ተቀይሯል በሚል እንጂ እኔ ወላጅ ነኝ ኦኬ በወላጅነቴ በመወላዳት ነው ገንዘቡን ያጠፋሁት ቢሉ የኢትዮጵያ ሕዝብ ይረዳቸዋል። ብዙ ጊዜ እኔ የታዘብኩት ወላጆች የልጆቻቸውን ገንዘብ ያጠፋሉ። ወላጆች ልጆቻቸውን እንደራሳቸው ነው የሚያዩት፣ ብታምኑ ባታምኑ። አብዛኛው ወላጅ በቃ ልጁን የራሴ ደም ነው የራሴ ስጋ ነው ብለው ያጠፋሉ። ገንዘቡ ማጥፋታቸው መጥፎ ሆኖ እያለ ግን አስተሳሰባቸው በጣም ነው ልብ የሚነካው አብዛኛው ወላጅ ማለት ነው። ልጄ ማለት እኔ ነኝ፣ ልጄ ማለት እኔ ራሴ ነኝ ብለው የልጆቻቸውን ገንዘብ የልጆቻቸውን ልፋት የሚያጠፉ አሉ። ልፋታቸውን ቢያጠፉም ግን ወላጅ በልጁ ምን ያክል እርግጠኛ እንደሚሆን ታውቃላችሁ? ልጅ ግን አባቴ ምን ይለኝ ይሆን እናቴ ምን ይለኝ ይሆን ይላል። ወላጅ አባትና እናት በተለይ አባት ልጄ ምን ይለኝ ይሆን አይልም። ልጅን እንደራሱ አድርጎ ነው የሚያየው። በጣም ከሚገርመኝ ከወላጆች ማለት ነው። ነገር ግን እኒህ ቄስ በቃ ባህሪዋም ሃይማኖቷም አእምሯም ተለውጧል ብለው ነው የልጃቸውን ገንዘብ እንደ ጠላት አይተዋት ገንዘቧን ያጠፉባት ማለት ነው። አንቱ ምን አይነት ቄስ ነው ግን ልጅውን እንዴት እንደ ጠላት ያያሉ? ሃይማኖት ብትቀይር እኔን መምሰል ነበረባት ነው ያሉት። ያቺኛው አሽቃባጭ ነጠላው አንተ ከናንባ መታ ልጅቱ ስታቃጥርባት ነበር። አይ ቲንክ ልጅቱ ጴንጤ ሆናለች መሰለኝ። ኦሮሚያ ክልል ጴንጤነት ወረርሽኝ ሆኗል። ኤኒዌይስ ይቺ ልጅ ደፍራ ስለወጣች ነው እንጂ በጣም በርካታ እህቶች ገንዘባቸው ተበልቶባቸዋል። አረብ ሀገር ሄዳችሁ ሃይማኖት ቀይራችኋል በሚል ነው እና ለቄሱ ሸር አድርጋችሁ የምታደርሱልኝ ምንድነው? አረብ ሀገር ያሉ እህቶች ከእርሶ የበለጠ ስለ ወንጌል ያውቃሉ። ኦኬ እርስዎ ወንጌል መጽሐፍ ቅዱስ ገልጠው እንደው የኢየሱስና የእግዚአብሔር ልዩነት ምንድነው ብለው አንብበው ራሱ አያውቁም። የአረብ ሀገር ሴት ገንዘብ ብቻም ሳይሆን የምትሰራው አእምሯን የምታሳድግ የገንዘብ ጡንቻም ብቻም ሳይሆን የአእምሮ ጡንቻ የግንዛቤ ጡንቻ ያላት መጽሐፍ ቅዱስን የተለያዩ ታሪኮችን፣ ሃይማኖቶችን፣ ፊክሽኖችን የሚያነቡ አእምሯቸውን አስተሳሰባቸውን የሚያደራጁ በጣም በርካታ እህቶች አሉ። እስልምናን የተቀበሉ በጣም በርካታ እህቶቻችን አሉ። ኢየሱስ እግዚአብሔር እንዳልሆነ ኢየሱስ እስራኤላዊ የሃይማኖት ሰባኪ ነብይ እንደሆነ ተረድተው አምነው የኢየሱስን አምላክ ለማምለክ ኢየሱስን እውነተኛ ወንድማቸው አድርገው ለመቀበል እስልምናን የተቀበሉ በጣም በርካታ እህቶቻችን አሉ። ስለዚህ አረብ ሀገር አይበሉ። በነገራችን ላይ እኒህ አባት ትልቅ ሰው ናቸው። ከዛሬ 15-16 ዓመት በፊት የአረብ ሀገር ሴት እብድነት የአረብ ሀገር ሴት ማን ያገባታል የሚባል በጣም አእምሮን ይሞላው ነበር። በጣም ብዙ ሰማ ነበረ። እና በዚህ ዘመን እናንተ የሃይማኖት ሰባኪውም የሶሻል ሚዲያ ኮንቴንት ክሪኤተሩ ይወጣና የአረብ ሀገር ሴት ማርሶከር ምናምን ሲል በነገራችን ላይ ጆሮዬ አይገባም። ምክንያቱም መጀመሪያ እኔ ራሴን ጭንቅላት የሞላው ምንድነው የአረብ ሀገር ሴት ማሽኑም አረቦቹም ሲጮሁባት ታብዳለች ደግሞ ማንስ ያገባታል የሚባል ነው እኔ ጭንቅላት የሞላው። እናንተ ብታምኑ ባታምኑ አንድ ጊዜ እኔ ምን አልኩኝ? አረብ ሀገር ከመምጣቴ ከዛሬ 15 ዓመት በፊት ማለት ነው። አታግቧ ጉድፈቻ አሳድጋለሁ ዋናው ብር ይኖረኝ። አረብ ሀገር የሚሄደው ለመስራት ነው። ሰርቼ ብር ይኖረኝ እንጂ ዳል ሆነ እንጂ ልጅ ከፈለኩኝ ጉድፈቻ አሳድጋለሁ ያልኩበት ጊዜ አለ። እና ሰው ለአረብ ሀገር ሴት በጣም መጥፎ አመለካከት ነበረው። ግን ደስ ይላል። የሰው ልጅ በቃ አይደል መለወጥ ነው። መለወጥ ያስደስታል። የኢትዮጵያ ሕዝብ በአረብ ሀገር ሴት ዙሪያ መለወጡ ደስ ብሎኛል። ግን አእምሮዬ በጭራሽ አይገባም። ያኒ ሽንገላ ነው የሚመስለኝ አለል ትልቁም ድርሽም እየወጣ የማዳም ቅመም ሲል የምር እኔ የእውነት አይመስለኝም። ምክንያቱም መጀመሪያ የሰሩት ስራ ከአእምሮ ስላልጠፋ ማለት ነው። አሁን ላይ የመጣችሁ ሸቃሎች እድለኞች ናችሁ። በፊት ከዛሬ 10 ምናምን 20 ዓመት በፊት የመጣኩ የአረብ ሀገር ሴት ማሽን ጮሆባት ነው የመጣችሁ እብድናት ነው የሚባለው። ብታምኑ ባታምኑ
ያሁኖችማ በኢንተርኔት እነ ማዳም ቤት ዋይፋይ አለ በኢንተርኔት ማምን ነው የመጣችሁት ድሮ ከዛሬ 30 ዓመት በፊት 20 ዓመት በፊት 15 16 ዓመት በፊት የምን ኢንተርኔት ነው ስልክ ምናምን አይታወቅም ምንም አይነት ግንኙነት የለም እና እጅግ በጣም አሳዛኝ ጊዜ ነው በጣም የዱሮዎቹ የማዳም ቀመሞች ያሳለፉት የምርም አምሯቸው የታመሙ ብዙ መከራ የደረሰባቸው እህቶች አሉ መቼም አላህ እንትን ይበላቸው በመጨረሻው በአኺራ አላህ ይካሳቸው ነው ምለው ይሄን መሰለሽ አርጉት ቪዲዮ